እናቴ ደህና ነሽ እንዴ? ቆይ በዚህ ጠዋት ምን ሆነሽ ነው? እማዬ በቤት ነው ያለው። በእናትሽ ልሳሜት ነው ያለው። ወይ ጉድ! እስኪ ቁጭ በይ። ናፍቀሽኝ እኮ ነው። ተኝቷል እኮ እሱ። ቆይ ምን ሆነሽ ነው በዚህ በጠዋት? እንዴ እናቴ በጠዋት ነው ያልሽኝ? ያው በጠዋት መጣሁ። ሲጀመር ምንም እንቅልፍ አልያዘኝም ብታይ። ከፈለጉኝ ደግሞ ይደውልልኝ፣ ስልክ ይዣለሁ። ዛሬ ጉድ! ቁርስ እንኳን እኮ ሳልሰራ ነው የመጣሽው። እኔ የምሰራልሽ ሳልሽ እምቢ እንዳትይኝ እናቴ፣ እምቢ እንዳትይኝ። አቤት የት የምታውቂው ሙያ ነው ደግሞ? እንዴ አስተምረሽኝ የለን? እንደውም አሁን ልሳልሽ። በርበሬት ነው ሂጂ። መጀመሪያ በርበሬ ነው የሚጠየቀው? ሽንኩርት ነው የሚጠየቀው? እሺ በቃ ሽንኩርት ቤት አለ። ችግር የለውም ዳጣዬ፣ እኔ ራሴ እሰራለሁ። እሺ እማዬ። ኧረ አንቺ ልጅ መሳማ በዛሽብኝ። ይኸውልሽ በኋላ ልክ እንዳልልብሽ ገና ስምሻለሁ። ደግሞ ስሚ፣ ማንንም እንዳትፈሪሽ። አሁን እኔ ያለሁልሽ። ደግሞ 1 ሚሊዮን ብር ያለኝ ሰው ነኝ። እሺ። ኧረ እባክሽ እትዬም ታውቃለች። ግን አዎ አንድ ላይ ተመካከልን ያደረግነው ብላኛለች እማዬ። እትዬ እማዬ እኮ በጣም ጥሩ ሰው ናት። ያቤት ለእኔም ልትነግሪኝ ነው? ይገርምሻል 20 ዓመት ሙሉ ስኖር አንድ ቀን በክፉ ቃል ካፏ ሳይወጣ እንደ ሰራተኛ እንኳን ሳታየኝ እኮ ሊኖር ነው። እናቴ ግን አንቺ ከባሏ እኔን ወለድሽ። ይህን ብታውቅ እማዬ በጣም ትቆጣለች። በጣም ከባድ ነው። አንዳንድ ጊዜ ህይወት መጨረሻዋ እንደዚህ ይሆናል። ታውቂያለሽ የኔና የትዬ ነገር ሳስበው ሁልጊዜ ይጨንቀኛል። አምላኬ በዚህ ነገር ይቀጣኝ ይሆን? እኔ እንጃ። እማዬ አባዬ ግን እንዴት ከአንቺ ጋር ሊተኛ ቻለ? አስገደዶች ነው ወይስ ፈልጋችሁ? ታሪኩ ብዙ ነው ዳጣዬ። ወጣት ነበርኩ፣ ገና ለጋ ልጅ ነበርኩኝ። ጋሼ ራሱ እንደዚህ እንዳሁኑ ጸጉሩ ላይ ሽበት አላወጣም ነበር። ያው በቃ እትዬ ለ1 ዓመት ከ6 ወር ያክል ውጭ ነበረች እና ጋሼ አይኑን ጥሎብኝ ነበር። በጣም ያይ ነበር። እኔም ያው ልጅነትም አይደል ይህንን ስለማውቅ በፊት ለፊቱ መላለስ ነበረ። ብቻ ዳጣዬ እንዴት እዛ ላይ እንደደረስን ሌላ ጊዜ እነግርሻለሁ። አብዛኛው ጥፋት የጋሼ ቢሆንም ያው እኔም ብዙ ጥፋቶች ነበሩብኝ። እማዬ ማርታዬን ያወቀች ቀን ከአንቺ ጋር መቆራረጣቸው አይቀርም። ከአንቺ ጋር ብቻ ሳይሆን እኔንም ትጠላኛለች። ብቻ አላውቅም እንደሚፈጠር። ነገሩ ገና ብዙ ነው። ገና በጣም ብዙ ጉድ አለ ዳጣዬ። እኔ እንጃ። ብቻ ታውቂያለሽ በዓለም ላይ እንደኔ መዓት ጉድ ተሸክሞ ያለ አይመስለኝም። ከዚህ በኋላ ምን እንደሚፈጠር እራሱ አላውቅም። ለዛ እኮ ነው እናቴ እዛ መምጣት የለብሽም የምልሽ። ዳጣ አንቺ ገና ነሽ፣ ምንም ነገር አይገባሽም። እዛ ቤት ነው የምንኖረው እኔም አንቺ። እማዬ ስታውቅ ምን ልታደርግሽ ትችላለች? እናቴ ይህንንስ ማሰብ የለብሽም? እስኪ አስቢ። ምናልባት የምትተኩሰው ነገር ብታገኝ ራሱ ተኩሳ ልትገለኝ ትችላለች። ያንን ብታደርግ ራሱ ደግሞ በጣም ትክክል ነች። እኔና ጋሼ ክደናታል፣ ዋሽተናታል። ታውቂያለሽ ለአመታት ያክል አታለናታል። ግን ደግሞ እኔም ሆንኩኝ ጋሼ ይጸጽተናል። በጣም ይጸጽተናል። እናፍርበታለን እኮ ዳጣዬ። ለዛ ነው እኮ እዛ ቤት መምጣት የለብሽም እምልሽ እማዬ። መሄድ የለብሽም እንኳን አንቺ፣ እኔ ራሱ መሄድ የለብኝም። አባዬ ቀን በቀን ነው የሚጨነቀው። እባክሽ እኔና አንቺ ብቻችንን ብንሆን ይሻላል። በዛ ላይ ደግሞ አባዬም ያግዘናል። አላደርገውም ዳጣ። ይኸውልሽ የሚመጣብኝን ማንኛውንም ነገር በጸጋ ተቀብዬ እኔ የምፈልገው የእናንተን የልጆቼን ህይወት ማስተካከል ነው። እዛ ነው የምኖረው ዳጣዬ። አስፈላጊም ከሆነ እሞታለሁ። እናንተ ከአቢጌልና ከውሃ እኩል እዛ ቤት ውስጥ ትኖራላችሁ። በአባታችሁ ንብረት ላይ ደግሞ እኩል ባለቤት ትሆናላችሁ። አረ ሰላምዬ ተይ። እማዬ አታሳዝንሽም? ዳጣ አንቺ ገና ልጅ ነሽ፣ ምንም አታውቂም። እኔም ብቻ ነው መስማት ያለብሽ። እሺ በቃ ሰላምዬ፣ አሁን ገበያ እንሄድና ለቤቢና ለአንቺ ልብስ ገዝቼልሽ እንጣ። ኧረ አንቺ ልብስ ልትገዢልኝ ለእኔ? አሁና ይኸውልሽ 1 ሚሊዮን ብር የወርቅ ልብስ ይገዛልሽ። አይተው ያውቁት ነገር ብርቅ ሆነብሽ። ተነሽ እንሂድ፣ ልብስ ልግዛልሽ። በቃ ሂድ። እንደውም አንቺ ቆዳ እንኳን ቢገዛልኝ እለብሳለሁ። ቤቢ እነሳና ቁርሳችንን በልተን እንሄዳለን። አባዬ ደውል። ሰላምዬ ሰላም ተወዳጆች እንዴት ናችሁ? ሰላም ናችሁ? ወይኔ ያለው እግዚአብሔር ይመስገን።
ከእንደና መጣችሁልኝ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁኝ አበረታቱን። ተወዳጁ የዳጣ ድራማ በጣም አስተማሪና ቁም ነገረኛ ድራማ ነው። ባይዘቤ ለብዙ ሰዎች ብዙ ትምህርት አለ እላችኋለሁ። ያው በላይክ እና በሰብስክራይብ ፑሽ አድርጉልኝ እላችኋለሁ ፋሚሊዎቼ። ዳጣ እናቷ ጋር ከታወቀች በኋላ በጣም ደስ የሚል ድባብ እያሳየች ነው ለእናቷ። እኔ ግን ያው እናቷ እስከዛ አንድ ላይ ሆኖ እየተዋወቁ የማይታወቅ ሰው ሆኖ እያሳለፉ ነበረ። በእርግጥ ሰላም ታውቃለች ልጇ መሆኗን፣ ዳጣ ግን ትጠራጥራለች። ልቧ ነግሯታለች። የምታረግ እንክብካቤ እንደ እናትና ልጅ እናቴ ልትሆን ትችላለች በሚል ግምት ነበራት እንጂ 100% እርግጠኛ እናቴ ናት ብላ አላመነችም ነበረ። ግን ያው በጣም ደንግጣ ነበር፣ ራሷን ስታ ነበረች። በጣም ጉጉት ነበረው የምትጠብቀው እናቷ እኔን ትመስል ይሆን ወይ ወንድሞቿ አሉ ወይ እህቶች አሉ ወይ እህቶቿ እንኳን ትታወቃለች ከዋሃና ከአቤጌል ሌላ እህቶች ይኖሩ ወይ ምናምን ብላ በጣም ናፍቃ ነበረች። በናፍቆት ነው እናቷን የጠበቀቻት። እናቷ ሰላም ከሆነች በኋላ ደግሞ በጣም ደስ የሚል እንትን እያሳየች ነው። እናትና ልጅ አንድ ላይ ሆኖ አይታወቁም ነበረ። ብቻ ዳጣ ትምህርት አለ በይዘጋ አሁን በዛ መሀል ውስጥ እናትና ልጅ ሆኖ እንትን ብሎም የኖሩ ሰዎች ይኖር ይችላል። እናም ሌላ ደግሞ ሰላም በማርታ ላይ የሰራችው ግፍ ማለት እንዴት እኔ እንደተረዳው ልንገራችሁ። እኔ ለኔ ይገባልኝ ነው። ለምሳሌ አረብ ሀገር እና ለልጆቹ ብለን ልጅ ያለው ሰው ለልጆች ብሎ ይሳደዳል። ለልጆቹ ወይ እናቷ ጋር ማስቀምጦ ወይም ደግሞ ባሉ ዋጋ ማስቀምጦ ሰራተኛ የቤት ቀጥሮ የሚመጣ ልጆች አብዛኛ ቤት ላይ ሰራተኛ አስቀምጦ አረብ ሀገር የሚመጣ ሰው በጣም የማርቲ ልክ እንደ ማዳሞች ልክ እንደ ማዳሞች ቤቷ ላ ሰላሙን ቀጥሯ ነበረች። እንዴና እንደ ፋሚሊ ነው እንጂ እንደ ሰራተኛ አይደለም እንትን የምታረገው ማለት ነው። እሷ ክብር አላት፣ ታምናለች። በፍጹም ባሌ ጋር እንደዚህ እኔ ላብደል ይበድላሉ ብላ አልጠበቀቻትም። አሁን ለምሳሌ ልጁ ሰራተኛ ቀጥሮ በእርግጠኝነት እኔ በሌለበት ቦታ ልጆችን እንደ ራሴ አድርጎ ተክር ያደርጋሉ ብሎ አምኖ ሰጥቶ የሚመጣ ሰው አለ። በእርግጥ ልጆቿ እንደ ልጆቿን ያሳደገቻት አቤጌልን ብትሆን ዋጋም እንደ እናትና ልጅ ናቸው። ግን በዛ መሀል ውስጥ ላይ የሚጎዳ አካል አለ። ማነች ማርታ በጣም ከእምነቷ ተነሳ ነው እሷን 1 አመት ሙሉ ከባሏ ጋር ጥላ ወደ ሌላ ዱባይ 1 አመት ምናምን ካሳለፈች በኋላ ነው እዛ ማንተና ተወለደችው ማለት ነው። ዳጣ ተወለደችው እና አንዳንድ ነገር ሰውን ወንድ ልጅ አብዛኛው ይሳሳታል። በ5 ደቂቃ ላይ ትልቅ ስህተት ይሰራል ማለት ነው። በዛ ትምህርት እያስተማሩ ነው። እኔ በበኩሌ የተማርኩት ነገር አለ እና ፋሚሊዎቼ እናንተ የሚያሳብ አስተያየታችሁን ኮሜንት ላርጉ። አብዛኛ አሁን የማርትና የሰላም ለአረብ ሀገር ያለው ሰው ልጆች ትምህርት ይሆናል። ልጆቻችሁን ባሏ ጋር ሰራተኛ ቀጥሮ አስቀምጦ የሚመጣ ሰው አንዳንድ ሰው አለ በ100% እርግጠኛ ነው አላማውን አሳክተው እንትን የሚለው ልጆች አሉ። አንዳንዶቹ ደግሞ ይለማመዳሉ። ባህሪያቸውን በደንብ ያውቃል። ባሏ የሚበላው ምግብ በደንብ ታውቃለች። ልጆቹንም በደንብ ታንከባከባለች። በዛ ላይ ባሎቹ ወደ እነዚህ ጋር ይዞራል፣ ይፈጠራል። አብዛኛ አቦ ቤት እንሰማለን እንደዚህ አይነት ጉድ እና ማሮቼ አረብ ሀገር የሚመጣ ልጆች እቤት ለሰራተኛ አስቀምጣቸው የሚመጡ ልጆች ማለት በዛ አትቆዩ። አረብ ሀገር ላ 2 አመት ጨርሳችሁ ሀገራችን ገብታችሁ ባሎቻችሁን አይታችሁ ልጆቻችሁን አይታችሁ ማማለስ ነው እንጂ እዚህ
5 ዓመት 6 ዓመት አላማችን አሳክተን እንገባለን እያለ በዛ መሀል ባሎቻችሁም ይቀማል፣ ልጆቻችሁም ብቸኝነት ይሰማል ማለት ነው። እና ዳጣ ማለት ማርታ እና የሰላም የአረብ ሀገር ያለው ልጆችና ኢትዮጵያ ለሰራተኛ ቀጥሮ የሚመጣ እንደዚህ አይነት ሰው ትምህርት አለ። በጣም ትምህርት ነው የተማርኩት ማለት ነው። እና ማርቲ ታሳዝናለች። ይሄን ሁሉ ግፍ እንትን እያደረገች ግን ትወደዋለች። በዛ ላይ ታደርጋለች ብላ አታስብም። ባሏም ደግሞ በጣም ስለምታምነው እኔን አስቀምጦ ሌላ ሴት ጋር ሄደዋል ብላ በፍጹም አታምነው ማለት ነው። ሱ ጋይስ እናንተ የተረዳችሁ ደግሞ ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ እጅግ አመሰግናለሁ። በተወዳጅ ክፍል እንገናኛለን። ሼር፣ ላይክ፣ ኮሜንት አድርጉ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። አበረታቱን። በትኩሱ በቀጣዩ ክፍል እንገናኛለን። መልካም ቆይታ ይሁንላችሁ። በእጅጉ ወዳችኋለሁ።